ሰላም ተመልካቾቻችን ዛሬ በቅዳሜ መልክ የገበያ ሰዓታችን መርካቶ በርበሬ በረንዳ ነው የሚገኘው እንደምትመለከቱት ወቅቱ የበርበሬ ነው መጠነኛ የሆነ የዋጋ ቅናሽ እንዳለውም ሰምቻለሁኝ ሻጭናቶችን እንግዲህ ዞር ዞር ብዬ ያነጋገርኩኝ ቆንጆ የሆነውን ወይም ጥሩ የሆነውን በርበሬ እንዴት ነው መለየት የምንችለው ዋጋውስ ምን ያህል ነው የሚለው ዞር ዞር ብዬ ማነጋግራቸው ነው የሚሆነው አብራችሁ ነው እንደምን ዋሉ ማዘር እግዚአብሔር ይመስገን ሰላም ነው እግዚአብሔር ይመስገን በርበሬ እንዴት ነው ገበያው በርበሬ ዘንድሮ እግዚአብሔር ይመስገን ደህና ነው ከበጋ ክረምት ከነበረበት አንፃር ዘንድሮ እየቀነሰ ነው ጥሩ ነው ደረጃም አላቸው እሺ አይነትም አላቸው እስኪ እንገሩን ደረጃና አይነት ደረጃ አንደኛ ደረጃ የሚባል ማረቆ አለ ከ8 ጀምሮ እስከ 9 አለ ሌላ ሀረር የሚባልም አለ 7ም አለ አሰንዳው የሚባል በርበሬም አለ እስከ 7 እስከ 680 አለ እስከ 5 የሚባል ደግሞ አጋረፋ የሚባል አለ አይነት አላቸው ከነበረበት አንፃር ተመስገን ደህና ነው ለማለት እንችላለን በአሁን ሰዓት ላይ ሰው እንዳቅሙ መግዛት ይችላል ሰው እንዳቅሙ ደረጃውን ፈልገው እንዳቅሙ መኖር የሚችልበት ሰዓት ላይ ነው አሁን እንደነበረበት አይደለም አጠገብ ያለው በርበሬ በጣም ነው የሚያምረው ማዘርና እንዴት ነው ጥሩ በርበሬ ቆንጆ የሚባለው በርበሬ በምንድን ነው የምንለየው ቆንጆ በርበሬ የሚባል አገርም አላቸው ደረጃም አላቸው ቆንጆ የሚባል በርበሬ ማረቆ አለ ጠደል የሚባልም በደረጃ ከሱም ማያንሳለ እንደገና ደግሞ አላባ የሚባልም አለ እነዚህ 3 ደረጃ መጠራለሽ በጣም በኢትዮጵያ ደረጃ ተመራጭ የሚሆኑ ናቸው እና በዛው ልክ ዋጋቸው ደግሞ ከ8 ከ50 ጀምሮ እስከ 9 ያሉ ናቸው አሁን ባለው ዋጋ ማለት ነው ጣዕሙ ላይስ ልዩነት ያመጣሉ ማረቆ የሚባል በርበሬ ከለሩ ጣዕሙ ጠብቆ ለ2 አመት ከዛ በላይ መቀመጥ የሚችል በርበሬ ነው ታዋቂ በርበሬ ነው ማለት ነው በዚህ ደረጃ ናቸው ያሉት ብዙ አይነት ነገሮች እንይዛለን አገርም አላቸው ከጅማም ይመጣል ከሀረርም ይመጣል ከአጋርፋም ይመጣል እንትን ጎባ ማለት ነው በዚህ በአረቄም ማረቆ የሚባል ደግሞ የሚመጣው ከደቡብ ነው የሚመጣው ከደቡብ ብታጅራ ማለት ነው እና ደረጃና አይነት አላቸው እግዚአብሔር ይመስገን ደህና ነው በአሁን ሰዓት ላይ መልካም ነው ማዘር አንዳንዶቹ በርበሬ ሲገዙ እንደዚህ ቀንጥሰው ቆርጠው ሲያያለውና ምንድነው የሚያዩት ትክክል ነው እንደዚህ የበርበሬ ሲቆረጥ ማለት ነው ከለርና ጣዕሙ የሚያቅሰው በትክክል የሚያውቅ ከሆነ ማረቆ መሆኑና ቀይ ከለር ሲፈጭ እንዲያቀው የሚያቀሰው በሽታም ያቀዋል ማለት ነው እና ለዛ ነው ስብር አድርጎ ኃይለኝነቱ ለማወቅና ከለሩ ለማወቅ ያቃላና ያሸቱትና ያዩታል እንደዛ ይጠቀማሉ እውነት ደግሞ ለሚያቅሰው ይለያል ማለት ነው በጣም አመሰግናለሁ እናታችን እኔም መልካም የሥራ ጊዜ ይሁንልዎት አሜን እኔም ጊዜ ይስጥልኝ አመሰግናለሁ እኔታችንን እንቀጥላለን ተመልካቾቻችን ማዘር እንደምን አሉ እግዚአብሔር ይመስገን በርበሬ ሲገዙ ነው ያገኘሁት አዎ የበርበሬ ዋጋ እንዴት አገኙት በርበሬ ዋጋው ምንም ማለት አይደለም እንዳቀምሽ ያው እስከ 7 እስከ 8 አለ 7 ከ50 6 ከ80 ይላሉ ያው እንዳቀምሽ በርበሬ እግዚአብሔር ይመስገን ይሳቱ ስለሆነ ምንም አይደለም በርበሬ እንደየሀገሩ ይለያያል ይላሉና ጥሩን በርበሬ እንዴት አይተው ነው የሚገዙት ማዘር አሁን የበርበሬ ሁኔታ ያለ የሐረር አለ የወለጋ አለ ይሻዋል አሁን የበርበሬ ይሄ በጣም አሪፍ በርበሬ ነው ትንሽ የሚቀላ አለ የሚያቃጥል አለ በርበሬውን በቃ ባንቱኑ ትለየዋለሽ በቁመቱ ትለየዋለሽ በቁመቱ ነው የሚለዩት በቁመቱም እንደዛ አድርገሽ ስታይ የሚያቃጥለው በርበሬ ያስታውቃል ቁመቱ ምን ይሆናል የሚያቃጥለው ቁመቱ አጣሪ ይላል አጭር ነው አጣሪ ላይ ወለጋ በርበሬ ይባላል የማያቃጥለው ረዘም ይላል ደግሞ አንጓም አለ ስታስፈጪ ዱቄት አለው ይሄ አሁን አያቃጥልም በጣም የሚያቀላ በርበሬ ነው ይሄ ያቃላል አንዳንዱ ደግሞ ዱቄቱ ማይወጣለ የሚወጣለ የሚሏል እንደ በርበሬ አሁን ይሄ እንዴት ነው ዱቄቱ ይወጣል ይወጣል ይሄ እንትን አለው አንጓ አለው እንግዲህ ተመልካቾቻችን መርካቶ በርበሬ በረንዳ የበርበሬ ዋጋ ስንት ነው ስንል ቅኝታችን ያደረግን የምንገኘው ጊዜ የሌላቸው ሰዎች ደግሞ በርበሬውን ከገዙ በኋላ እዚህ እንዲቀነጠስላቸው ይሰጣሉ ማለት ነው አንድ ፈረሱላ በ200 ብር ይቀነጠስለታል ማለት ነው ማያስፈልገው ፓርት እንደዚህም ደግሞ ግማሽ ደግሞ የገዛ ሰው ካለ በ100 ብር እየተቀነጠሰለት እዚሁ አጽድቶ የሚሄድበት አክሰስ እንዳለ ለማወቅ ችያለሁ ማለት ነው ቅኝታችን አሁንም ይቀጥላል አብራችሁ ነው
የበርበሬ ዋጋ እንዴት ነው አሁን ላይ? ባለ 750 አለ፣ 700 ብር አለ፣ 850 አለ፣ 900 ብር አለ። እሺ። እና ደረጃቸው ይለያያል። የገዢው ሁኔታስ እንዴት ነው አሁን ላይ? አሪፍ ነው። እየገዙ ነው። ያው በየደረጃው ባለ 700 የሚፈልጋለ፣ ባለ 850 የሚፈልጋለ፣ ባለ 9 የሚፈልግ እንደ ደረጃው እንደየአቅሙ ሰው እየመጣ እየገዛ ነው። እንዳቅሙ መጥቶ እየገዛ ነው። ምን ያህል ጊዜ ሆነ በበርበሬ ሽያጭ? እኔ ትንሽ ብዙም አልቆየሁኝም፣ ግን አንድ 5 ዓመት ነው ቆይቻለሁ። 5 ዓመት ቆይተሃል። ስለዚህ በርበሬን በደንብ ታውቀዋለህ ማለት ነው? አዎ፣ ራሴም ስለማስፈጭ ምናምን ታውቀዋለህ። ባለፈው ከነበረው ዋጋ ጋር ስታነጻጽረው አሁን ያለው እንዴት ትገልጸዋለህ? ባለፈው እስከ 1200 የሚሸጥ ነበር፣ 1100 ብር የሚሸጥ ነበር፣ እስከ 1000 ብር የሚሸጥ ነበር አይነት ነበር። ግን አሁን በጣም ብዙ ልዩነት አለ። ለምንድን ነው የቀነሰው አሁን ላይ? ያው ጊዜው ወቅቱም ስለሆነ እንደውም ከዚህ በታች ይቀንሳል ብለን አስበን ነበር፣ ግን ብዙ መለቀቀልንም ገበሬው ይናከል። እንግዲህ ተመልካቾቻችን ወቅቱ የበርበሬ ስለሆነ እዚህ መርካቶ በርበሬ በረንዳ ተገኝተን ሻጮችም ሸማቾችም እንዴት አገኙት የዋጋውን ሁኔታ፣ ጥሩ በርበሬንስ እንዴት መለየት እንችላለን የሚለውን እኔም መጠነኛ ልምድ ወስጃለሁ። አንዳንድ እናቶች ደግሞ እንደገለጹልኝ ከሆነ ከካሜራ ጀርባ በርበሬ ብዙ ጊዜ ሲገዛ ያለሁኝ እንደዚህ ይቆርጡታልና የሻገተ ያልሻገተ አለ በእርጥበት ምክንያት ብለውኛልና እሱን ማየት ችያለሁ እኔምና አንዳንድ በርበሬዎች ውስጣቸው እንዲህ ተከፍቶ ሲታይ ንጹህና ፍሬ ያላቸው ከሆኑ ቆንጆ በርበሬዎች ናቸው። አንዳንዶቹ ደግሞ በእርጥበት ምክንያት ሻጋታ ካላቸው በርበሬውን የማበላሸት አቅሙ ከፍተኛ ስለሆነ በዚህ መንገድ መለየት እንችላለን የሚል ልምዳቸውን ለኔም አካፍለውኛል። ዛሬ እንግዲህ በቅዳሜ መልክ የገበያ ሰዓታችን የበርበሬ ሁኔታ በመዲናችን አዲስ አበባ እንደምን ያለ ነው፣ በምን ያህል ዋጋ እየተሸጠ ነው የሚለውን ቅኝት ለማድረግ ሞክሬያለሁ። ሰላም ሁኑ።